አባዬ መቼም የልጅ ሚስት ነበርኩ አይደል? እሱን ተይው። እንኳን ሚስቱ ልጄም አልጠቀመኝም። ጥቂት ጊዜ እዚህ ልቆይ። ከዛ እዚህ ትንሽ ከተስተካከልኩ አንዱ ባለዳ። አንቺ አልተቀየርሽም አባዬ። የእውነቴን ነው ተቀይሬያለሁ። አንተ ያልገባህ ነገር አለ። ምንድነው? የኔን ተወው አባዬ። ጥቂት ጊዜ ስለፈቀድክልኝ አመሰግናለሁ። ግን በጣም ተጠንቅቀሽ ልትኖሪ ካልሆነ እንደ በፊቱ አልችልሽም። ዝም ብለህ እየኝ አባዬ። እሱማ አሁንም ሳይሽ ያውንሽ። ግን ጥቂት ጊዜ ቁርስ ሰርቻለሁ። አንቺ? አዎ እኔ። ያቺን ቅመምሽን ጨምረሽ እንዳይሆን። ከፈለክ እቀምስልሃለሁ። አልጨመርኩ። አንቺው የሰራሽውን ቲና። እሺ ሮሚዮ። አንቺ ደግሞ ከየት መጣሽ? ካለውበት። አንተ ግን ታድለህ ምንም ተስፋ አልቆረጥክም። ትሁት እኮ የልጄ እናት ናት። አንቺ እንኳን ተስፋ አልቆረጥሽም። በማን? በዛ ነፈዝ፣ በዛ ነጎላ በለው። እሱ አባት ቤት ሆነሽ ነው እንደዚህ የምትሞልጪው? አባቱማ ያውቃል። እሺ ትሁትን ጥሪልኝ። የለችም። ቲና አትቀልጂ። ሙት የለችም። ቲና፣ ትሁት መጣች? አልመጣችም አባዬ። አባዬ እንዴት እሱ ወስዳታ ብላችሁ ታስባላችሁ? አርጋው ስለምታውቅ። አሁን ግን አላደርገው። እንዴት ላምን እችላለሁ? አሁን እኮ ላሳምንህ ሳይሆን ከመጣች ላገኛት ነበር የመጣሁት። እንዴ እየቀለድክ ነው? እውነቴን ነው። ህገ ወጥ ስራ ሰርቼ ቢሆን እዚህ አልመጣም ነበር። ይልቅ ሌላ የምትሄድበት ቦታ ካለ ንገሩኝ፣ እዚያ ሄጄ ልፈልጋት። ወይ ናቲ ጋር ሄዳ ይሆን እንዴ? ማን ነው ናቲ? ፍቅረኛዋ። እኔን ራሱ ፍቅራቸው እንዴት እንደሚያስቀናኝ። ምንድን ነው የምታወሪው? አንቺ አሁንም እብደትሽ ደረጃው አልቀነሰም። ልክ ነህ። ጊዜው ነው። እውነት ማውራት እንደብድ ነው የሚያሳየው። የተረፉ ሰዎች አሉ ይባላል። አዎ በታምር የተረፉ አሉ። እቺ ሴትስ? ጋሼ ችግር አለ እንዴ? ማነች አልሽኝ? የአባዬ ሚስት ናት። የደረሰባት አደጋ ከባድ ነበር። እሺ ግን አልሞተችም። የትሁት ልፋት አሁን ላይ ፍሬ ያፈራ ይመስላል ማለት ነው። የአባዬ ሚስት በህይወት እንዳለች አውቃለች ማለት ነው። እዛ ጋር የነበረው አባት ለትሁት በነገራት መሰረት የአባዬ ሚስት ከባድ ጉዳት እንደደረሰባት ነው። ግን ደግሞ በህይወት እንዳለችና የት እንዳለች ራሱ የሚያውቅ ይመስላል ማለት ነው። ምናልባትም አይታወቅም፣ እቤት እሱ ጋር ልትሆን ትችላለችና ወይ መናገር አይችልም ወይ ደግሞ አንድ ቦታ ተኝታ አይኗን ብቻ እያንቀሳቀሰች ሰው የምታይበት ደረጃ ላይም ልትሆን ትችላለች ማለት ነው። ለምን ከተባለ እንደ ማንኛውም ሰው ሌላ አካላቷ ላይ ጉዳት ደርሶ መናገር ብትችል ኖሮ ለእኚህ አባት ከየት እንደመጣችና ቤተሰቦቿ የት እንደሆኑ ትናገራለች። ከዛም በኋላ እኚህ አባት ደግሞ ስልክ ደውለውም ቢሆን ከቤተሰቦቿ ጋር ያገናኛት ነበር ማለት ነው። ግን ደግሞ አሁን ላይ ጉዳቱ በጣም ከባድ መሆን አለበት። እሷም የት እንዳለች ሳትናገር እንደዚህ ጠፍታ 11 ዓመት ሙሉ የሆነ ቦታ የተቀመጠችው ማለት ነው። ግን ደግሞ ቢሆንም ትሁት ለፍታለች። አሁን ላይ ሌላ ቦታ ሌላ ቤት ተቀጥሬ በሰራተኝነት መስራት እፈልጋለሁ፣ ግን ደግሞ ከዛም በፊት ያንተን የቀድሞ ሚስትህን ፈልጌ ማግኘት አለብኝ። ከሞተችም አጽሟን ከዛ ወስደን እዚህ እንቀብራታለን፣ በህይወት ካለችም እንፈልጋታለን። ያኔ ከአደጋው ላይ በህይወት የተረፉ ሰዎች እንዳሉ ሰምቻለሁ የሚለውን ነገር ለካሌብ አባት ስትነግረው፣ የካሌብ አባት ግን ይሄንን ነገር እንደ ቀልድ ነበር የተመለከተው። ለምን ከተባለ እዛ ጋር ደረሰ የተባለው አደጋ በጣም ከባድ ስለሆነ የሱ ሚስት በህይወት ትተርፋለች የሚለውን ነገር ስላላሰበ ነው ባለፈው በትሁት ሲስቅ የነበረው ማለት ነው። ትሁት ደግሞ ተስፋ አልቆረጠችምና አሁን ላይ የካሌብን አባት ከብቸኝነት ለማውጣት የለፋችው ልፋት ፍሬ አፍርቶ የቀድሞ ባለቤቱን በጣም የሚወዳትን የልጁን እናት አግኝታለታለች ማለት ነው። ያ ማለት ከዚህም በኋላ እሷን ወደ ከተማ አምጥቶ ምናልባት ሕክምና አግኝታ የተሻለ ደረጃ ላይ የምትደርስ ከሆነ በዛ መንገድም እሷን ለማገዝ መሞከር ነው ማለት ነው። ሌላው ነገር ደግሞ የካሌብ አባት ይሄንን ነገር ከሰማ ምን ይላል? ያንተ የቀድሞ ሚስት ያቺ በጣም የምትወዳት በጣም የምታከብራት
የህይወት አጋር የነበረችውና ሞታለች መባሉን ከሰማ ቀን ጀምሮ የተጎዳህላት ባለቤት የሆነ ቦታ እኮ ከባድ ጉዳት ደርሶባት ለ11 ዓመት ሙሉ እዛ ስትቀመጥ ነበር የሚለውን ነገር የካሌብ አባት ከሰማ ምን ያህል እንደሚደሰት ስሜቱ ምን እንደሚሆን መገመት አያዳግትም ማለት ነው። በቀጥታ ከዚህም በኋላ የሚያደርገው ያለውን አቅም እንዳለ አሟጦ እሷን ማገዝ ወይ ደግሞ እሷ የተሻለ ሕክምና አግኝታ አሁን ደርሶባታል ከተባለው ጉዳት ምናልባት ትንሽም ካገገመች እሷን ማገዙ አይቀርም ማለት ነው። ሌላው ነገር ደግሞ ካሌብ እስካሁን ድረስ አልመጣም አባቱ ጋር ክፍለ ሀገር ስራ ላይ እንዳለ ነበር አባዬ ባለፈው ሲናገር የነበረውና እሱም ይሄንን ነገር ከሰማ በቀጥታ እናቱን ለማግኘትና እሷን ለማገዝ መምጣቱ የማይቀር ነገር ነው። ሌላው ነገር ደግሞ ልናነሳ የምንችለው የቲና ነገር ነው። ቲና ከዚህም በፊት ስታደርጋቸው የነበረውን ነገር እንዳለ እናስታውሳለን። የካሌብን አባት ለመግደል ብዙ ሞክራ ነበር። የሱን ሀብት ለመውሰድ ብዙ ሞክራ ነበር። ዳኒን ራሱ እዛ ቤት ውስጥ ወንድሜ ነው በሚል እሱን አምጥታ ቅምጧ ወይ ደግሞ ፍቅረኛዋ ማለት ነው የካሌብ አልጋ ላይ ስትማግጥ ነበርና ያ ሁሉ ግፍ ሰርታ ብዙ ጊዜ የካሌብን አባት ለመግደል ራሱ እሱ የሚበላው ምግብና የሚጠጣው መጠጥ ላይ መድኃኒት ጨምራ እሱን ለመጉዳት ሞክራ ነበርና ያ ነገሮች ሁሉ አልተሳኩላትም። ዛሬ ላይ ደግሞ ቲና ያኔ ስታደርጋቸው ለነበረው ነገር እንዳለ ዋጋዋን ያገኘች ይመስላል ማለት ነው። አሁን ግን ከሷ አወራር የምንረዳው በእርግጥ ትቀየር ወይ ደግሞ አትቀየር የሚለው ነገር ባይታወቅም አሁን ላይ መንገድ ላይ ቁጭ ብላ በልመና ራሷን እያስተዳደረች እንደሆነ ነው ስትናገር የነበረው ማለት ነው። እሷ ደግሞ አሁንም ለካሌብ አባት ስትናገር የነበረው እኔ ተቀይር ያለው ከበፊት ጉዳት በፊት ሰውን ከመጉዳት ከሚለው ሀሳብ ወጥቻለሁ። አሁን ራሱ ይሄንን ደረጃ የደረስኩት ጎዳና ወጥቼ ለመለመን የበቃሁት ያኔ እናንተ ላይ ላደረስኩት በደል ነው በሚለው አሁን ላይ የካሌብን አባት ልብ ለመግዛት ሞክራለች ማለት ነው። የካሌብ አባት ደግሞ ያመናት አይመስልም። ሌላው ነገር አላመናትም ብለን እርግጠኛ እንድንሆን ያደረገን ራሱ ዛሬ ላይ ቁርስ ለሱ ሰርታ ቁርሱን ልታቀርብለት ስትል ምናልባት ያቺ መድኃኒትሽን አርገሽበት ይሆን እንዴ ብሎ የጠይቃት ነገር ነው ማለት ነው። ያቺ መድኃኒትሽ ወይ ደግሞ ያቺ ቅመምሽ ማለት እሷ ከዚህም በፊት እሱ የሚጠጣው ሻይ ውስጥ ወይ ደግሞ እሱ የሚበላው ምግብ ውስጥ መርዝ ለመጨመር ብዙ ጊዜ ሞክራ ነበርና ምናልባት አሁንም ያንን ነገር ትቀጥል ይሆን እንዴ? አሁንም ቁርስ ሰርቼልሃለሁ ብላኝ እኔ ደግሞ ቲና ተቀይራለች አሁን ጥሩ ሰው ሆናለች ብዬ እሷ የሰራችውን ቁርስ ከበላው ምናልባት ያንን መድኃኒት ጨምራ እኔን ተጎዳኝ ይሆን እንዴ የሚለውን ነገር ስላሰበ ነው። ያ ማለት አሁን ላይ የካሌብ አባት ቲና ተቀይራለች ጥሩ ሰው ሆናለች የሚለውን ነገር አላመነበትም ማለት ነው። ሌላው ነገር ደግሞ በጣም የሚያስገርመው የተመስገን ነገር ነው። ተመስገን አሁንም ተቀይር ያለው ብሎ ያውራ እንጂ አሁንም እያስቀደመ ያለው የራሱን ስሜት ይመስላል ማለት ነው። እሱ እዛ ጋር ከዚህም በፊት ትሁትን ሲፈልጋት የነበረው በጉልበት ነው። የኔ መሆን አለብሽ፣ አንቺ የሌላ ሰው ሳትሆኚ እኔ ብቻ ነኝ አንቺ ማግባት ያለብኝ የሚለውን ነገር ለትሁት በተደጋጋሚ ሲነግራት ነበርና በተደጋጋሚ እሷን ጠልፎ ለመውሰድ ራሱ ሞክሮ ነበር። አሁን ደግሞ ያንኑ ፍላጎት ከዚህም በፊት ሲያንጸባርቅ የነበረውን ፍላጎት አሁን ደግሞ በሰላም ነው የመጣሁት፣ በሰላም የኔ መሆን አለባት፣ እኔ አገባታለሁ፣ አብረን ሆኖን ልጃችንን ማሳደግ አለብን የሚለውን ነገር በፍቅር መልክ ትሁትን እየጠየቃት ነው ማለት ነው። ግን ደግሞ እሷ ፍላጎቷ ካልሆነ ራሱ እሱ ደግሞ የሷን ፍላጎት እያከበረላት አይደለም ማለት ነው። ያ ማለት እሱ የራሱን ፍላጎት ነገራት እንጂ እሷ ዛጋ ይሄንን ነገር እምቢ ማለት መብት የላትም ማለት ነው። አሁን ላይ ተቀይሯል፣ እሺ በቃ ብላ ከሱ ጋር ሄዳ ከሱ ጋር አንድ ላይ ሆኖ ተጋብቶ ልጃቸውን ማሳደግ አለባቸው የሚለውን ነገር የግድ መቀበል አለባት ብሎ ነው አሁንም እያሰበ ያለው ማለት ነው። ይሄ ነገር ደግሞ መቼም እንደማይሆን ትሁትም የካሌብም አባት እየነገሩት ነው ማለት ነው። እነሱ ይሄንን ነገር እሱ በመጣው መንገድ በፍቅር በሰላማዊ መንገድ ለሱ ሊያስረዱ ሲሞክሩ የሚመክረኝን ሰው አልፈልግም ብሎ ባለፈው ራሱ የካሌብ አባትን ቆጣ ብሎት ነበር ማለት ነው። ግን ደግሞ የራሱን ፍላጎት በለሰለሰ ስሜት ፍቅር ብሎ በሚገልጸው ቃል ይሄንን ነገር መፈለጉ ምናልባት እሱ ላይም ሌላ ጉዳት ሊያመጣ ይችላል ማለት ነው። ለምን ከተባለ እሱ ከዚህም በኋላ ትሁት በተደጋጋሚ ይሄንን ነገር አልፈልግም ካንተ ጋር አልሆንም የሚለውን ነገር ደጋግማ ከነገረችው ከዚህም በፊት የነበረው የሱ ጸባይ ተደብቆ የቆየው አሁን ወደ ውስጡ የደበቀው መውጣቱ አይቀርምና ያኔ ደግሞ ትሁትን በጉልበት ወስዶ ለመሄድ ያስባል። ያ ነገር ደግሞ ለሱ አደጋ ይኖረዋል። ምናልባት
ምናልባትም ባለፈው ገዛኸኝ ላይ የደረሰው ነገር እሱም ላይ ሊደርስ እንደሚችል ነው የምንገምተው ማለት ነው። ዛሬ ደግሞ አንድ የሰማው ነገር ቲና ዛጋ የተናገረችው ናቲ ስለሚባል ሰው የካሌብ አባት ትሁት የት ሄደችው፣ ስልኳን አታነሳም፣ ስልኳ አይሰራም የሚለውን ነገር ሲናገር ቲና ዛጋ ተመስገን ባለበት ቦታ ነው ፍቅረኛዋ ጋር ሄዳ ሊሆን ይችላል የሚለውን ነገር የተናገረችው ማለት ነው። የካሌብ አባት ናቲ ብሎ ስም ሲጠቅስና ተመስገን ዛጋ ናቲ ደግሞ ማን ነው የሚለውን ነገር ሲናገር ማለት ነው። ቲና ይሄንን ነገር አሁን ላይ መናገሯ ራሱ እንዳልተቀየረች አንዱ ማሳያ ነው ማለት ነው። እዛ ጋር ናቲ ማን እንደሆነ ምንም የምታውቀው ነገር የለም። የካሌብ አባትም ምናልባት ናቲ ጋር ሄዳ ይሆን እንዴ የሚለውን ነገር ነው የተናገረው። እሷ ደግሞ ዘላ ናቲ ፍቅረኛዋ ነው የሚለውን ነገር መናገሯ አሁንም በውስጧ ተንኮል፣ አሁንም በውስጧ ሌላ ነገር መሸረብ የሚለው ነገር እንዳለ ነው ማለት ነው። ለምን ከተባለ ተመስገን ማንም ፍለጋ እዛ እንደመጣ ታውቃለች። ተመስገን ትሁትን ምን ያህል ሲያሰቃያት እንደነበረ ያኔ የነካሌብ ቤት በነበረችበት ሰዓት አይታለችና አሁን ደግሞ ተመስገን ምን ያድርግ ብላ አስባ እንደሆነ ባይታወቅም ይሄንን ነገር መናገሯ የሆነ ተንኮል የሆነ ክፋት አስባ እንደሆነ ግልጽ ነው ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ ቤቲ ነው። ቤቲ አሁን ላይ የዓለሜን ንብረት መመለስ የሚለውን ነገር የተስማማች ይመስላል ማለት ነው። በእርግጥ እሷም ይሄንኑ ፍላጎቷን ነው ዛሬ ለትሁት የነገረቻት። ግን ደግሞ ቢሆንም ሰውየው የሚወስደውን ድርሻ ከሰውየው ላይ እኔ የራሴን ድርሻ ይገባኛል የሚለውን ነገር ነው የምታስበው። ለምን ከተባለ እሷ ዛጋ ለገዛኸኝ ህጋዊ ባለቤቱ ስለሆነች ለሱ ህጋዊ ባለቤቱ እስከሆንኩ ድረስ ከሱ ድርሻ ላይ ደግሞ ግማሹን እካፈላለሁ የሚለውን ነገር ነው የምታስበው። እሷ ጋር ያለውን ንብረት ለዓለሜ ትመልሳለች። ከዛም በኋላ ከገዛኸኝ ድርሻ ላይ የራሷን ትወስዳለች ማለት ነው። ግን ደግሞ ይሄ ነገር ይሆናል ወይስ አይሆንም የሚለው ነገር የሚታወቀው እዛ ውስጥ እሷ የወሰደችውን ንብረት ውስጥ የገዛኸኝ ንብረት የገዛኸኝ ድርሻ የሚባለው ምን ያህል ነው የሚለው ነገር ነው ማለት ነው። ለምን ከተባለ ገዛኸኝ ራሱ እዛ ውስጥ ምንም ድርሻ እንደሌለው ስለሚያውቅ ነው ከዚህም በፊት ዓለሜን ለማጥፋት ዓለሜን ለማስወገድ ደፋ ቀና ሲል የነበረውና እሷ ራሱ አገግማ በትሁት እገዛ ጤናዋ ከተመለሰ በኋላ ዓለሜ ትከሰኛለች፣ ንብረቱን ትቀማኛለች የሚለው ነገር ሲያሰጋው ስለነበረ ነው ማለት ነው። ያ ማለት ምናልባት አይታወቅም አሁን ላይ ቤቲ በእጇ ያለውን ንብረት ውስጥ ገዛኸኝ ምንም ድርሻ አይኖረውም ማለት ነው።